የሰሙነ ሕማማትን ስርዓቱን ለተረዳ ሰው ይሄ በጣም ግልጽና አጭር ነገር ነው። ሰሙን ማለት ሳምንት ነው። ሕማማት ማለት ደግሞ ስቃይን፣ መከራን፣ እንግልትን፣ መገረፍን፣ መሰቀልን የሚያሳይ ነው። በአንድ ላይ የሕማማት ሳምንት ይባላል። ዘንድሮ ደግሞ በተለየ መልኩ መጋቢት 29 ቀን ሰሙነ ሕማማት ላይ ውሏል። በዛሬው ዕለት ሰሙነ ሕማማት ላይ በዓላት ሲውሉ ይሰገዳል ወይስ አይሰገድም? አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንኳን ለሰሙነ ሕማማት እግዚአብሔር አምላካችን በሰላም አደረሳችሁ አደረሰን፣ አሜን። በዛሬው ዕለት ሰሙነ ሕማማት ላይ በዓላት ሲውሉ ይሰገዳል ወይስ አይሰገድም? ዘንድሮ ደግሞ በተለየ መልኩ መጋቢት 29 ቀን ሰሙነ ሕማማት ላይ ውሏል። ያን ቀን በቤተ ክርስቲያን ስግደት ይፈቀዳል ወይስ አይፈቀድም የሚለውን ጥያቄ እንመልሳለን። ይሄ ሐሳብ ለሌሎችም እንዲደርስ ሼር፣ ላይክ ማድረግን እንዳትረሱ እናሳስባለን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ እንግዲህ ቤተ ክርስቲያናችን ዶግማዋ ጥርት ያለ፣ ስርዓቷ ጥርት ያለ፣ ትውፊቷ ጥርት ያለ ወጥ የሆነ ነገር ነው ያላት። ነገር ግን ግለሰቦች በራሳቸው ሐሳብ በራሳቸው እይታ የቤተ ክርስቲያን ትምህርት ነው እያሉ ያልሆነ ነገር ሊነግሯችሁ ይችላሉ። በተለይ አሁን ሰሙነ ሕማማት ላይ በዓላት ሲውሉ ቤተ ክርስቲያን ወጥ የሆነ ትምህርት እንደሌላት የሚያስመስሉ ሐሳቦችን ልትሰሙ ትችላላችሁ። ይሄ የግለሰቦችን እይታ ለይቶ የቤተ ክርስቲያንን አስተምህሮ ደግሞ ይሄ ነው የሚለውን ማወቅ ከእናንተ ከሁላችን ይጠበቃል። ባለፈው ታስታውሱ ከሆነ ጾመ ገሃድን በተመለከተ ብዙ ውዝግብ ሲነሳ ነበር። ግን ቤተ ክርስቲያን ወስናለች። አስቀድማ ስንመለከተው ወስና ያስቀመጠችውን ግለሰቦች ግን ያን ውሳኔም ካለማየት የተነሳ እንደው እኛ ያለው መሆን አለበት ከሚልም መንፈስ ይሄማ ትክክል አይደለም ሲሉ ነበረ። ይሄ ትክክል አይደለም እንደዚህ ማለታቸው። ዘንድሮም አሁን ሰሙነ ሕማማት ላይ መጋቢት 29 ቀን መሆኑ እንደዚህ አይነት ሰዎችን ግራ ሊያጋባ ይችላል። ነገር ግን የቤተ ክርስቲያን ስርዓት ግራ የሚያጋባ አይደለም። ወደ ጉዳያችን ስንመጣ ሰሙነ ሕማማት የሚለውን ጽንሰ ሐሳብ ለተረዳ ሰው በሰሙነ ሕማማት ስግደት ይሰገዳል አይሰገድም የሚል ጥያቄ ሊያነሳብ አይችልም። የሰሙነ ሕማማትን ስርዓቱን ለተረዳ ሰው ይሄ በጣም ግልጽና አጭር ነገር ነው የሚሆነው። ለምን ከተባለ ሰሙነ ሕማማት ከትርጉሙ እንደምንረዳው ሰሙን ማለት ሳምንት ነው። ሕማማት ማለት ደግሞ ስቃይን፣ መከራን፣ እንግልትን፣ መገረፍን፣ መሰቀልን የሚያሳይ ነው። በአንድ ላይ የሕማማት ሳምንት ይባላል። የሕማማት ሳምንት ስንል የማንን ሕማም የምናስብበት ነው? ሁለት ነው የምናስበው። አንደኛ 5500 ዘመንን እናስባለን። ለዚያ ነው በቤተ ክርስቲያናችን እንዲያውም በዚህ ሳምንት መስቀል አንሳለምም። ለምን? በብሉይ ኪዳን መስቀል አልተቀደሰም ብለን ያን ለማስታወስ ነው። የወንበዴዎች መቅጫ ነበረ፣ ክርስቶስ ነው በአዲስ ኪዳን የቀደሰው ብለን ለማሰብ በመስቀል እንኳ አንሳለምም። ግን እንዲህ ስናደርግ ግን ፍጹም ብሉይ ኪዳን ሆነን አይደለም። አንገታችን ላይ ያለው መስቀል አውጥተን አንጥልም። ቤተ ክርስቲያን ላይ የተሰቀለውን መስቀልም አውርደን አንጥልም። በዚህ አጋጣሚ እንደው ያንን እናስባለን ማለት የብሉይ ኪዳን ሰዎች እንሆናለን ማለት ግን አይደለም። ክርስትና ራሱ አይነሳም። ሰው ቢሞት ፍታት አይፈታም። የመሳሰሉ ነገሮች አሉ። ይሄ ብሉይ ኪዳንን ለማመልከት ቤተክርስቲያን የምታደርገው የበዓል አከባበር ስርዓት ነው። ሁለተኛ የክርስቶስን መከራ እናስባለን። ለኛ ሲል የተቀበለውን መከራ እንግዲህ 5500 ዘመን የሰው ልጅ የኃጢአት ተገዥ የዲያብሎስ ባሪያ ሆኖ ነው ነበር። አሁን ያንን ለማስታወስ ስቅላቱን፣ መከራውን፣ ግርፋቱን ለኛ ሲል የፈጸመውን ቤተክርስቲያን ታስታውሳለች ማለት ነው። በሚገርም ሁኔታ 5500 ዘመንን
እንዴት እንደምታስታውስ በቀናቱ ራሱ ማየት ትችላላችሁ። ጌታ እንግዲህ ዳዳ በ5 ቀን ተኩል ተወልጄ አድንሃለሁ ነበር ያለው እና 5 ቀን ተኩል ነው መከራውን የምታስበው ቤተክርስቲያናችን። የሆሳና ከሰዓት ጀምሮ ነው ሕማማቱ የሚገባው። መስቀል መሳለም እናቆማለን አይደለ? የሆሳና ከተኩል ቀን ማለት ነው እኩል። ስለዚህ ይሁድ እኩል ቀን አለችን። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እስከ ዓርብ ድረስ የክርስቶስን መከራ በጣም እናስባለን ማለት። ይህ ዝቆጥረው 5 ቀን ተኩል ይሆናል። ያ ማለት 5500 ዘመንን ያሳየናል ማለት እና ብሉይ ኪዳንን እናስባለን፣ የክርስቶስን መከራ ስቃዩን እናስባለን። ለዛ ሰሙነ ሕማማት ተብሏል። ታዲያ በዚህ በሰሙነ ሕማማት በዓላት ይከበራሉ አይከበሩም? ዋናው ነጥብ ያለ እዚህ ጋር። በሰሙነ ሕማማት እመቤታችን ብትሆን፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሌሎችም ጻድቃን፣ ሰማዕታት፣ መላእክትን ቢሆኑ ራሱ የክርስቶስ የልደቱ በዓል ልክ እንደ ዘንድሮ ቢሆን ልክ በሌሎቹ ቀናት በዓላትን በምናከብርበት መንገድ ይከበራሉ ቢባል አይከበሩም። ማህሌት አይቆምም፣ ቅዳሴ አይቀደስም። አያችሁ፣ እንዲያውም ፍትሐ ነገሥታችን አንቀጽ 15 አስቀምጦታል። እንዴት መሆን አለባቸው? በዓላቱ ከትንሣኤ በኋላ ይከበሩ ነው የሚለው። ከትንሣኤ በኋላ ይከበሩ። በሚገርም ሁኔታ እንዲያውም መጋቢት ላይ የሚውሉ በዓላት ተቀይረው ጥቅምት ላይ እንዲውሉ ተደርጓል። ለምሳሌ መጋቢት 27 ጥቅምት 27 እንዲከበር ነው የተደረገው። ለምን? ብዙ ጊዜ አብይ ጾም ላይ ስለሚውል አልፎም ደግሞ ሰሙነ ሕማማት ላይ ስለሚውል። መጋቢት 5 ራሱ አቡነ ገብረ መንፈስ ቅዱስ መጋቢት ላይ ነበር የሚከበሩ አይደለ በዓላቸው። ግን መቼ ተከበረ? ጥቅምት ላይ። ሆኖም ግን ዛሬ ቤተክርስቲያን ሁለቱንም እያከበረች ነው የምንመለከተው። እንግዲህ ያው ሰሙነ ሕማማት ላይ ግን አታከብር፣ አብይ ጾም ላይ ግን ታከብር አለች ማለት እንችላለን። አሁን መጋቢት 27 እሁድ ቀን ነው የሆነው፣ ይከበራል። በብሉይ ግን በፍትሐ ነገሥት የተከለከለበት ምንድን ነው? በዓላት ሲከበሩ መብል መጠጥ አለ፣ ደስታ አለ። ስለዚህ በአብይ ጾም ደግሞ መብል መጠጥ፣ ደስታ ማለት ከፍ ያለ ማለት ነው አይፈቀድም። የጾም ወቅት የሱባኤ ወቅት ነው በሚል ነው የተቀየረው። ግን አሁን መብል መጠጡን ትተን በዓሉን ብናከብረው ችግር የለውም በሚል በቤተ ክርስቲያናችን እየተከበረ ይገኛል። ሰሙነ ሕማማት ላይ ግን ማንኛውንም በዓል የጻድቃንን በለው የመላእክትን በለው የሌሎችም ቢሆን አይከበርም። ማለት ምን ማለት ነው? ማህሌት አይቆምም፣ ቅዳሴ አይቀደስም፣ በዓላቱም ልክ በሌሎቹ ቀናት እንደሚከበሩት አይከበሩም። እንደዛ ከሆነ ሰሙነ ሕማማት ላይ በዓላት ስለሆኑ ይህን ቀን አይሰገድም ብሎ ማንሳት አይቻልም ማለት ነው። ምክንያቱም ያን ቀን በዓላቱ እየተከበሩ ስላሉ እመቤታችን ብትሆን፣ ሚካኤል ቢሆን፣ ገብርኤል ቢሆን፣ ዘንድሮ ለምሳሌ ባለ እግዚአብሔር ነው። መጋቢት 29 ቀን መልአኩ ቅዱስ ገብርኤል እመቤታችንን ያበሰረበት ቀን ነው። የክርስቶስ ሰው መሆን የሚነገርበት ሰው የሆነበት ቀን ነው። ነገር ግን ይሄን ቀን ማህሌት ቁመን ቅዳሴ ቀድሰን አናከብሩም። ለምን? ሰሙነ ሕማማት ላይ ስለሆነ። እንደዛ ከሆነ ቤተክርስቲያን ምንድን ነው የምታደርገው? ይሄን ቀን በስግደት ነው የምታከብረው። የሰሙነ ሕማማት ስርዓት ራሱን የቻለ ስርዓት አይታችሁ ከሆነ የጸሎት ሰዓቱ በግብረ ሕማማት ተሰርቷል። የነግ ጸሎት አለ፣ ግብረ ሕማማቱ ይነበባል፣ ስግደት ይሰራለታል፣ የያሬድ ዜማ ይባላል። ከዛ ደግሞ የ3 ሰዓት አለ። ልክ በተመሳሳይ ግብረ ሕማማቱ ይነበባል፣ ዜማው አለ፣ ስግደቱ አለ። የ6 ሰዓት አለ፣ የ9 ሰዓት አለ፣ የ11 ሰዓት አለ፣ የ3 ሰዓት አለ፣ የሌሊት 6 ሰዓት አለ፣ የ9 ሰዓት አለ። ይሄ ሁሉ የሚፈጸመው በስግደት ነው፣ እየተሰገደ ነው የሚከበረው። ስለዚህ ከሰኞ ጀምሮ እስከ ዓርብ ድረስ በዓላት ቢውሉ እነዚያ በዓላት ናቸው ተብሎ ስግደት አይተውም፣ ይሰገዳል። ምክንያቱም ሰሙነ ሕማማት ማለት የሐዘን ወቅት ነው። ክርስቶስ መከራ መቀበሉ የምናስብበት ነው። በሐዘን ወቅት ደግሞ በጣም አብዝተን የምንሰግድበት፣ አብዝተን የምንጸልይበት፣ አብዝተን ቅዱሳት መጻሕፍትን የምናነብበት ወቅት ነው እንጂ ባለው ብለን ቁጭ ብለን በዓሉን በደስታ የምናከብርበት አይደለም። እንዲያውም በአብይ ጾም ደስታ ማለት በአብይ ጾምም በሰሙነ ሕማማትም ደስታ መኖር እንደሌለበት ፍትሐ ነገሥታችን ተቀምጧል። በዚህ በሰሙነ ሕማማት ይላል ሴቶች ራሱ የጌጥ ማስዋቢያቸውን እነዚህ ኩትቻ ሊሆን ይችላል፣ ቀደሞ አልቦ ድሪ ምናምን የሚባል ነበር፣ እሱን ሁሉ ማውጣት አለባቸው ይላል።
በሰሙነ ሕማማት የላመ የጣፈጠ መብላት ራሱ እንደማይቻል ነው የተቀመጠው። በሰሙነ ሕማማት ጾሙ ራሱ ከፍ ብሎ እስከ ኮከብ እስከሚወጣ ድረስ ይጾሙ ነው የተባለው እና በዚህ በመከራው በጣም የምናስብበት 5500 ዘመንና የክርስቶስ መከራ የምናስብበት በዛውም ላይ ኃጢአታችንን እያሰብን የምናለቅስበትም ጭምር እና በዚህ ወቅት አይ ስግደት አይሰገድም ብሎ በዚህ ዛሬ ባለ እግዚአብሔር ነው እንዳሰግዱ ብሎ የሚከለክል መምህር ካለ የሰሙነ ሕማማትን ሐሳብ አልተረዳም ማለት ነው። ፍትሐ ነገሥቱንም አንቀጽ 15ን አላወቀውም ማለት ነው። የግብረ ሕማማት መጽሐፍ የሚያዝዘው ትእዛዙንም አልተረዳም ማለት ነው። በዚያውም ላይ ደግሞ የቤተ ክርስቲያንን ትምህርት አልተረዳውም ማለት ነው። ስለዚህ በዚህ ሚዲያ ይህንን ሐሳብ እየተከታተላችሁ ያላችሁ ውድ ኦርቶዶክሳውያን መጋቢት 29 ቀን በዕለተ ማክሰኞ በሁሉም አብያተ ክርስቲያናት እየተሰገደ ይዋላል። ምናልባት ይህን ሐሳብ ስናነሳ አይ በበዓላት ቀን እኮ አትስገዱ ይላል ፍትሐ ነገሥቱ ሊሉ ይችላሉ። አዎ ይላል፣ ግን በመቼ ነው ያለ? በሰሙነ ሕማማት ብሎ አይደለም፣ በዓላት በሚከበሩበት ነው ያለ። ሰሙነ ሕማማት ላይ ደግሞ በዓላት አይከበሩ። በዛውስ ላይ በጣም ትልቁ በዓል የስቅለት በዓል አይደለም ወይ? እንግዲህ ፍትሐ ነገሥት አንቀጽ 19 ላይ ሲያስቀምጥ የጌታ በዓላትን አስቀምጧል። የጌታ በዓላት ሲያስቀምጥ 9 ታላላቅና 9 ደግሞ ታናናሽ ብሏል። ዘንድሮ ባለ እግዚአብሔር ለምሳሌ ክርስቶስ ጽንሰት ታላቁ ከሚባሉት መካከል አንዱ ነው። ስቅለቱስ ታላቅ ከሚባሉት መካከል ነው። የስቅለት ዕለትስ ይሰገዳል አይሰገድም ብላችሁ ብጠይቋችሁ እነዚህ ሰዎች ይሰገዳል ነው የሚሏቸው። እንደ ስቅለት እኮ የግዝት በዓል ነው ለምን ይሰገዳል ብትሉ መልስ የለም። ምናልባትም አይ ሰሙነ ሕማማት ስለሆነ እንደዚያ ሊሉ ይችላሉ። ታዲያ እንደዚያ ከሆነ የስቅለት ታላቁ በዓል የስቅለት ማለት ነው በስግደት ከተከበረ ሌሎቹ በዓላት ሲሆኑ ለምንድን ነው ሰሙነ ሕማማትን ትንሽ አድርገው እነሱ በላይ የሚሆኑት ማለት ነው? ይሄ ምንም አይነት የመረዳት ችግር እንደሆነ ግልጽ ነው እና ቤተክርስቲያን አቋሟ ምንድን ነው? በዚህ ዙሪያ ላይ በሰሙነ ሕማማት በዓላት አይከበሩም። የጌታ በዓላት ራሱ ሲሆኑ የሚከበሩ በስግደት ነው። ሰሙነ ሕማማት የሚለው ራሱ ስቅለትን መከራውን በሚያሳይ ከሰኞ እስከ ዓርብ ድረስ፣ ቅዳሜ ክርስቶስ በመቃብር ስኩቡ የሆነበት ስለሆነ ስግደት የለም። ጾም ግን አለ አክፍሎታል እና ይሄ ግልጽ የሆነ የቤተክርስቲያኗ ትምህርት ነው። በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። አንደኛ መልእክቴ ለቤተ ክርስቲያን መዋቅር፣ በመዋቅር ውስጥ ላላችሁ መሪዎቻችን ከላይ ጀምሮ ከሲኖዶስ ጀምሮ እስከ አጥቢያ አብያተ ክርስቲያን ድረስ ያላችሁትን መልእክት አለ። ለምን ከተባለ ቀደም በመግቢያ ላይ እንዳልኩት ቤተ ክርስቲያናችን ጥርት ያለ ዶግማ፣ ጥርት ያለ ስርዓት፣ ጥርት ያለ ትውፊት አለ። ይሄንን ጥርት ያለ ትምህርት፣ ጥርት ያለ ትውፊት፣ ጥርት ያለ ስርዓት፣ ጥርት ያለ ዶግማ ለማስጠበቅ ነው መዋቅሩ ያስፈለገው። ስለዚህ ግለሰቦች ራሳቸውን ሐሳብ እየተናገሩ ምዕመናንን ግራ እንዳያጋቡ ከጠቅላይ ሲኖዶስ ጀምሮ እስከ ታች ድረስ ያላቸው አባቶቻችን በየዓመቱ እንደዚህ ውዝግብ ያስነሳሉ ተብሎ የሚታሰቡ ነገሮች ላይ አስቀድሞ መረጃ መስጠት መቻል የግድ ይኖርባቸዋል ብዬ አስባለሁ። ለምሳሌ የስቅለት በዓል ሊመጣ ነው። የስቅለት በዓል ላይ እንኳን አደረሳችሁ ትሉናላችሁ። እሱን አስቀድማችሁ በሚዲያው በመዋቅሩ አንድ ጊዜ መናገር ትችላላችሁ። ዘንድሮ ሰሙነ ሕማማት ላይ 29 ቀን ውሏል፣ በዚህን ቀን እንደዚህ የምትሉ ሰዎች ግን እንዳትሉ፣ በዚያን ቀን በቤተ ክርስቲያናችን ስርዓት መሰረት ይሰገዳል ብሎ መንገድ ይቻላል። ባለፈው የጥምቀት ጋልን በተመለከተ ግለሰቦች የተለያየ የራሳቸውን ሐሳብ ሲያስቀምጡ ዝም ማለት ተገቢ አይመስለኝም። አስቀድሞ እንኳን አደረሳችሁ ሲባል ቴሌቪዥን አለ፣ በቴሌቪዥኑ መናገር ይቻላል። የተለያዩ መገናኛ ብዙሃኖች አሉ። ዛሬ ዘመኑ የቴክኖሎጂ ዘመን ነው። በ30 ሰከንድ በአንድ ደቂቃ በሰዎች ሁሉ የሚደርስ መልእክት ማስተላለፍ ይቻላል፣ በዚህ በግሎባል ኔትወርክ አማካኝነት። በዛውም ደግሞ ቤተክርስቲያኗ መዋቅሯ በራሱ አንዴ ላይ ሆኖ ሲናገር ታች የሚደረስበት ነው። ስለዚህ በመጽሔቶች፣ በጋዜጣዎች፣ በመምህራን በኩል ማስተላለፍ ይቻላል። ስለዚህ ባካችሁ እንደ ጠቅላይ ቤተ ክህነት፣ እንደ ሀገረ ስብከት፣ እንደ ወረዳ ቤተ ክህነት፣ እንደ አጥቢያ ቤተ ክርስቲያን ይሄንን ጉዳይ በደንብ ጥርት ባለ መንገድ ማስተላለፍ ይቻላል። ሀገረ ስብከቱ ራሱ በሀገረ ስብከቱ ያሉ አብያተ ክርስቲያናት የተለያየ ሀሳብ እንዲራመድ መፍቀድ የለበትም። አሁን በዚህን ቀን በእርግጠኝነት
አንድ ቦታ ላይ ይሰገዳል፣ አንድ ቦታ ላይ ደግሞ አይሰገድም ተብሎ አንድ ሀገረ ስብከት ላይ አንድ ወረዳ ቤተ ክህነት ልናይ እንችላለን። ይሄ የምን ድክመት ነው ከተባለ የቤተ ክርስቲያን ትምህርት በአግባቡ እስከታች ድረስ አለመንገር፣ አለማፍሰስ፣ ስርዓቱን አለመንገር ነው እና ከዚህ አንጻር በመዋቅራችን ላላችሁ መሪዎቻችን ይሄንን ሀሳብ እንድታዳምጡልኝ በትህትና በልጅነት አንደበቴ ያቀርባለሁ። ሁለተኛ አይሰገድም ለምትሉ መምህራን ምናልባት በሰሙነ ሕማማት በዓላት ቢሆኑ በዓል ስለሆነ አይሰገድም ለምትሉ መምህራን ቀደም እንዳልኩት እኛ ልንሰማ የሚገባው የቤተ ክርስቲያንን ድምፅ ነው። እኛ ልንሰማ የሚገባው የእግዚአብሔርን ድምፅ ነው። አጸም ዘይነብበን እግዚአብሔር አምላኬ፣ እግዚአብሔር አምላኬ የሚነግረኝን እሰማለሁ ብሏል ዳዊት። ስለዚህ የቤተ ክርስቲያኗን ትምህርት ልንናገር እንጂ አይ እኔ መምህሬ እንተና እንዲያስተምረውኛል እንተና ደግሞ እንደዚህ እያል ከዚህም በፊት የተናገርኩት ይፈርስብኛል፣ የእኔ ክብር ይወርድብኛል ብለን የከበረች ቤተክርስቲያንን ወጥ የሆነ ስርዓት ያላት ቤተክርስቲያንን በሰዎች ዘንድ ግራ የምታጋባ አይነት አድርጎ ማቅረብ የለብንም። እባካችሁ እኛ ለክብራችን አይደለም አውደ ምሕረት የምንቆመው። አውደ ምሕረት የምንቆመው እኛ ለመግለጥ አይመስለኝም። ወንጌልም እንደዚያ ስላላስተማር እኛ ወደ ክርስቶስ ሰዎችን ለማቅረብ ነው። ስለዚህ በአንዲት ቤተክርስቲያን ውስጥ እያለን የተለያየ ሀሳባችንና ፍላጎታችን መከተል የለብንም እና ብዙ መምህራን የተወሰናቸው መምህራን ማለት ነው፣ ብዙ ማለት አይቻልም፣ ይሄን ሀሳብ የምትራምዱ ሰምቻለሁ። ከዚህም በፊትም ነገም እንደምትቀጥሉ ተስፋ አደርጋለሁና እሱን ሀሳብ እባካችሁ እንተወው፣ የአባቶቻችንን የቤተክርስቲያን ትውፊት ስርዓት እንቀበል የሚል ሀሳብ አለኝ። በሶስተኛ ደረጃ ለምዕመናን በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደዚህ አይነት ሀሳቦች ሲነሱ ግራ ልትጋቡ ትችላላችሁ። እናንተ ምናልባትም እንደ ትልቅ ጉዳይ አድርጋችሁ ስለምትስሉት ነው። ይሄን ሀሳብ እንግዲህ ዶግማ አለ፣ ቀኖና አለ፣ ትውፊት አለ። ዶግማ የማይነካ የማይለወጥ የማይቀየር ቅዱስ ሲኖዶስ ተወያይቶ የማይወስነው ነው። ስርዓት ቀኖና ግን ቅዱስ ሲኖዶስ ጉዳዮችን አይቶ ሊወስን ይችላል። ፍትሐ ነገሥቱም ወስኑ ይላል። ስለዚህ እዚህ ጋር የምንመለከተው የቀኖና ጉዳይ ነው። የቀኖና ጉዳይ ቢሆን የቤተክርስቲያኗ ወጥ የሆነ አለ። ነገር ግን ግለሰቦች ቀደም እንዳልኩት አይ እንደዚህ አይደለም እንደዚህ ነው ቢሉና ግራ ቢያጋቧችሁ መስማት ያለባችሁ እኔ ብዬ የማስበው የታወቁ የቤተክርስቲያኗን መምህራን ድምፅ ነው። የግለሰቦችን መሆን የለበትም። ስለዚህ ፍትሐ ነገሥቱ ምን ይላል? ግብረ ሕማማቱ ምን ይላል? ቤተክርስቲያን የመጣችበት ትውፊትስ ምን ይላል? የሰሙነ ሕማማትስ ዓላማ ምንድን ነው ብሎ ይሄን ተገንዝቦ በእውነተኛው መቀጠል እንጂ ግራ መጋባትና ወይኔ ሃይማኖት እኮ እኔ ተለያየብኝ ምናምን ብሎ መጨናነቅ አይገባም። በእርግጥ ይችን ክፍተት ይፈልጓታል ሰዎች። ኦርቶዶክስ ተዋሕዶ ቤተክርስቲያንን መግፋት የሚፈልጉ ሰዎች ይኸው የእናንተ ቤተክርስቲያን እንደዚህ ናቸው፣ አባቶቻችሁ ይለያያሉ፣ አንድ የሆነ ትምህርት የላችሁም እንደሚሏችሁ እርግጠኛ ነኝ። ይሄ ግን ትምህርት አይደለም፣ ዶግማ አይደለም። ይሄ ስርዓት ነው። ስርዓትም ቢሆን ይጣስ እያልኩ ግን አይደለም። ስለዚህ ኦርቶዶክሳውያን ዝም ብላችሁ የቤተክርስቲያን ድምፅ እንድትሰሙ ነው፣ የቤተክርስቲያን ድምፅ መስማት እንዲኖርባቸው አሳስባለሁኝ። የተለያዩ ግለሰቦች እንደዚህ ቢሉ ያው የራሳቸው ምልከታ እንደሆነ መረዳት እንድትችሉ ፈልጌ ነው። እንግዲህ ማስረጃዎችን ስጠቀልለው ፍትሐ ነገሥታችንም ሰሙነ ሕማማት ላይ የሚነበበው ግብረ ሕማማታችንም የሚያዝዘን ሰሙነ ሕማማትን በጾም በጸሎት በስግደት እንድናሳልፍ፣ ሰሙነ ሕማማት ላይ በዓላትን ማለትም የእመቤታችንን የሌሎችም ቅዱሳንን የመላእክትን በዓል በሌሎች ዕለታት እንደምናከብር እንደማናከብር፣ ማለትም ቅዳሴ እየተቀደሰ ማህሌት እየተቆመ ዝክር እየዘከርን እንደማናከብራቸው፣ ምናልባት እዚህ ቀን የዋሉ በዓላትን ወደ ኋላ ወስደን ትንሣኤ ላይ እንደሚከበሩ፣ በዚህ ወቅት ራሱ ሰው ቢሞት እንኳ ፍታት እንደማይፈታ ፍታቱ አስቀድሞ የሆሳና እንዲፈታ፣ ሕፃን ራሱ ክርስትና እንደማይነሳ፣ ይሄ የተለየ ስርዓት እንደሆነ እንድትረዱ ብለን ይህንን አጭር ቪዲዮ ወደ እናንተ አቅርበናል። እንግዲህ ለእናንተ ደርሷችሁ ብዙ ሀሳብ እንዳገኛችሁ ተስፋ አድርጋለሁ። እናንተም ለወዳጆቻችሁ፣ ለዘመዶቻችሁ፣ ለሌሎችም እንዲደርስ ደግሞ የራሱ የግሎባል ኔትወርክ የራሱ ጠባይ ስላለው ዩቲዩብ የራሱ ሕግ ስላለው አዲስ ሰዎች ከሆናችሁ ሰብስክራይብ እንድታደርጉ፣ የነበራችሁ ደግሞ ላይክ በማድረግ ሼር በማድረግ ኮሜንት በመጻፍ ሀሳባችሁን እንድትገልጹልን በልዑል እግዚአብሔር ስም እንጠይቃለን። እንግዲህ ለብዙ ሰዓት ከእናንተ ጠፋ ብዬ ሰንብቻለሁ። ለእግዚአብሔር መልካም ፈቃድ ዛሬ ብቀይል ብያለሁ። ወደፊትም እንደምቀጥል ተስፋ አድርጋለሁና በዚሁ አጋጣሚ ሚዲያችን መርዳት የምትችሉ ሰዎች ካላችሁ የእግዚአብሔር ድምፅ ለሁሉም እንዲደርስ
የተለያየ እገዛዎችን ማገዝ ትችላላችሁ። ስለነበረን ቆይታ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የሕማማቱን ወቅት በጾም በጸሎት በስግደት እንድናሳልፍ እግዚአብሔር በቸርነቱ ይርዳል። ወስብሐት ለእግዚአብሔር። ይቆየን።